እንዴት ናችሁልኝ? በዚህኛው ጉዞና ኑሮ እንግዲህ ከኢትዮጵያ ወጥተን ቼክ ሪፐብሊክ ድረስ ብቻዬን አይደለሁም ከሉሲና ሰላም ጋር ነው የመጣሁት። ሰምታችሁኛል? አዎ ሉሲና ሰላም ቼክ ሪፐብሊክ ፕራግ ውስጥ ነው የሚገኙት። እነሱን ለማየት ነው እንግዲህ ከኢትዮጵያ አውሮፓ የመጣሁት። ውሸቴን ነው፣ እየቀለድኩኝ ነው። ለዛ ሳይሆን ወደ ፕራግ ቼክ ሪፐብሊክ ስመጣ ሉሲና ሰላም እዚህ ፕራግ ናሮድኒ ሚውዚየም የተሰኘው ሙዚየም ውስጥ እንዳሉ ሰማሁኝ ማለት ነው። ለ2 ወር ነው እዚህ የሚቆዩት። እኛ ደግሞ ቲኬታችንን ኦልሬዲ ኦንላይን ገዝተናል። ወደ ውስጥ ልንገባ ነው። ሉሲና ሰላም እንዴት ናቸው ያሉት? እንዴት እየተንከባከቧቸው ነው? ቆይታቸውስ እንዴት ነው ሚለውን በሙሉ ነው ማሳያችሁ። ወደ ውስጥ ልውሰዳችሁ። ኮቶቻችንንና ሌየራችንን የለበስነውን ብዙ ልብስ የለበስኩት ያው 3 ልብስ ነው ከስራ የለበስኩት ብርዱ ስለማያስችለኝ እሱን ከላያችን ላይ አራግፈን ቲኬታችንን አሳይተን ውስጥ ገብተን ደግሞ አሳያችኋለሁ። በጣም ትልቅ ከመሆኑ የተነሳ ከውሃ ይጀምራሉ። ከዛ አሁን የደረስንበት ምንድነው ላንድ ላይ ነው፣ መሬት ላይ የሚኖሩ እንስሳዎች እና ያሏቸው ቅርሶች ስለ እንስሶቹ ለማሳየት በጣም ሪል የሚመስሉት። ሙዚየሙ በጣም ትልቅ ከመሆኑ የተነሳ ማለት ነው አሁን እንግዲህ ኦልሬዲ 20 ደቂቃ ሆነናል ከገባን። ከውሃ ጀምረን መሬት፣ ከዛ ደግሞ ይሄ የአየር ላይ እንስሳቶች በራሪ እንስሳቶች ማለት ነው ላይ የደረስ ነው እና እያንዳንዱ በጣም እውነት ነው የሚመስለው የሰሩት አሰራር ማለት ነው። ምን ያህል ጊዜ እንደፈጀባቸው ራሱ መገመት አልችልም። ላሳያችሁ። በጣም ኤክሳይቲንግ የሆነ ነገር አለ እዚህ ደግሞ ይመስለኛል። ይሄ የዱር እንስሳቶች አይደለ? አዎ የዱር እንስሳቶች ናቸው አብዛኞቹ የሚታዩኝ። ትክክል ነው፣ የዱር እንስሳቶች ናቸው። ይሄንን አጥንት ብቻ ይውልኝ እና አላማው ምንድነው? አሁን እዚህ ማሳያችሁ ያለሁት ከገባንበት ቦታ ጀምረን የምንሄድበት የሉሲና የሰላም ወይም የድንቅነሽና የሰላም ቀጣይ ሌላ ኤግዚቢሽን አለ። እሱን ኤግዚቢሽን ጋር እንድትደርሱ በዚህ በኩል እንድታልፉ ያደርጓቸዋል። ይሄ ቋሚ ኤግዚቢሽን ነው። ይሄን ቋሚ ኤግዚቢሽን ሰው እንዲጎበኝ ለማበረታታት ነው። እኔ አንድ ጊዜ ከዚህ በፊት መጥቼበት አውቃለሁ፣ ግን እስካሁን አሁንም ድረስ ራሱ በጣም እውነተኛ ስለሚመስሉ ኤክሳይቲንግ ናቸው። አክቹሊ እዩት ይሄን ምን እንደሚያክል ሾው ዘም ማለት እውነተኛ ሳይዝ ነው በነገራችን ላይ እና በተለያዩ አርቲስቶች የተሰሩ ናቸው እያንዳንዱ ማለት ነውና ጥናት ተደርጎባቸው ምን አይነት ጨርቅ ምን አይነት ፌዘርስ መጠቀም እንዳለባቸው ቼክ አድርገው ነው ይሄንን በሙሉ የሰሩት። ግን በቃ በጣም ነው ደስ የሚለውና በጣም ረጅም ነው። 20 ደቂቃ ሆኖናል። ገና 3ኛው ላይ ነን። የውሃ የመሬትና የበራሪ እንስሳቶች፣ አሁን ደግሞ የዱር እንስሳ ገብተናል ማለት ነውና ቀጥለን የመጨረሻውን የሉሲና የሰላምን አሳያችኋለሁ። ደርሰናል። የሉሲና የሰላም የመጨረሻ ኤግዚቢሽን ጋር ደርሰናል። አክቹሊ ትክክለኛ ውሳኔ ነው የወሰኑት። ምክንያቱም ያንን ኤግዚቢሽን ብዙ ሰው ለማየት የሚመጣ ሰው የለም። የሉሲና ሰላም ግን በጣም ከባድ አትራክሽን ነው ኢቭን ለሀገሪቷ። ከተለያየ ደግሞ የአውሮፓ ሀገራት ሉሲና ሰላምን ድንቅነሽና ሰላምን ለማየት ብዙ ሰው ነው እየመጣ ያለው። ስለዚህ ያንን አልፋችሁ መታችሁ የሉሲና የሰላምን በነገራችን ላይ ውስጥ ኦልሬዲ አይተነው ነበረ። ነገር ግን ውስጥ መቅረጽ አይቻልም። ይሄንን ብቻ ነው መቅረጽ የቻልነው። ለዛ ነው ያኛውን በርቀት መቅረጽ ስለሚቻል ስላሉ በርቀት አሳያችኋለሁ። ከጀርባዬ የምትመለከቱት ድንቅነሽና ሰላም ናቸው። ግን እዛ አካባቢ ቪዲዮና ካሜራ ምንም አይነት ማስገባት አትችሉም። ምክንያቱም ያው በጣም ትልቅ ጥንቃቄ ስለሚያስፈልገው፣ ደግሞ አሪፍ ስራ እየሰሩ ነው። በጣም ጥበቃው አሪፍ ነው።
ብቻ ለመጀመሪያ ጊዜ ነው በነገራችን ላይ ድንቅነሽና ሰላም ከኢትዮጵያ ወደ አውሮፓ የመጡት። ለመጀመሪያ ጊዜ ደግሞ ሲመጡ የት ነው የመጡት? ቼክ ሪፐብሊክ። የመጀመሪያው ሆሞሴፒያንስ ናት ድንቅነሽ። ከዛ ደግሞ አውስትራሎፒቲከስ ካልተሳሳትኩኝ የሰላም ደግሞ ማለት ነውና ምንድነው ሞደርን ሂውመንስ የመጀመሪያዎቹ ሞደርን ሂውመንስ ሳይንስ የሚያምንበት ማለት ነው። እነሱ ናቸው። የነሱ አጽም ይሄ ማረጋገጫ ነው ለሳይንስ ማለት ነው። ብቻ ለማንኛውም ከርቀትም ቢሆን ትንሽዬ ይታያሉና የሆነ ምስል አይነት ነገር ከፓሪስ ድረስ አርቲስት የሰራችው ምስል አለ። ሁለቱን ለማሳየት ቆመዋል። እሱ ነው አንዱ ደግሞ ለየት የሚያደርጋቸው መቆማቸው ነው። አሁን ባነበብኩት መሰረት ማለት ነውና ቆሞ መሄዳቸው ነው ሞደርን ሂውመን የሚያስብላቸውና ሊማቸውን መጠቀማቸው እግራቸውን መጠቀማቸው። ብቻ ለማንኛውም የኢትዮጵያ ኩራት ደስ ይላል። ከኢትዮጵያ ድረስ መጥተው እዚህ እንግዲህ ከተለያየ ሀገራት የአውሮፓ ሀገራት ከተለያዩ የቼክ ሪጅኖች ነው መጥተው እያዩ ያሉትና በጣም ብዙ ሰው ነው ያለው። ይሄ ሚውዚየም እንደዚህ ቢዚ ሆኖ የሚያቀራሱ አይመስለኝም። ብቻ ግን በቃ እኔ በጣም ደስ ብሎኛል። ቀጣይ ደግሞ ያለውን በትንሹ እያሳየውኝ እንቀጥላለን። ግን ብዙ የቀረ አይመስለኝም ከዚህ በኋላ። አንሲስተሮቻቸው ያልኳቸው ደግሞ እነዚህ ነው። ከሰላምና ከድንቅነሽ በፊት በነገራችን ላይ በጣም ብዙ የተለያዩ ግን እንዳልኳችሁ ማረጋገጫ ወይም ደግሞ አጽሞች ስላልተገኙ ነው። ነገር ግን በጣም ብዙ አሉ፣ አሳያችኋለሁ። እና በቃ ለማንኛውም ድንቅነሽና ሰላም ይመቻችሁ፣ መልካም ቆይታ ይሆንላችሁ። ይኸውላችሁ በጣም ያስደሰተኝን ነገር ላሳያችሁ። ያ ኢትዮጵያን እንደዚህ ለማስተዋወቅ አንድ ሙሉ ክፍል ሰጥተውታል ማለት ነውና የተስተዋወቁ ያሉትን ቦታዎች ላሳያችሁ። ኤርታሌ አለ፣ ይኸው ሀረር አለች። city inhabited with charming people እውነት ነው፣ እርግጥ ነው። እመጣለሁ፣ ሀረር መምጣት አይቀርም። ኢንቫይት ታደርጉኛላችሁ። ቢዩቲ አምፕሊፋየርስ በጣም በርድ ዋቺንግ በነገራችን ላይ በጣም ትልቁ የኢትዮጵያ ትልቁ የቱሪስት አትራክሽን ነው። ከዚህ የተለያዩ አይነት የበርዶች ስላሉ ማለት ነው። ወንጭ ያለ and they have ቪዲዮም አለ። የኢትዮጵያን ኤርላይንስ አዲስ አበባ ደረስ ብዬ ልመለስ። ዋው የምር ይሄ በጣም ያኮራል፣ ደስ ይላል። ትክክለኛ መንገድ ነው። ምክንያቱም እንዳልኳችሁ በጣም ብዙ ሰዎች ነው እየመጡ ያሉት ድንቅነሽና ሰላምን ለማግኘት ወይም ለማየት። ስለዚህ እዚህ ይሄ ቪዲዮ መኖሩና ማስታወቂያ መኖሩ የኢትዮጵያን ኤርላይንስ ብሮሸር አለ የምታዩበት የት ፍላይ ማድረግ እንደምትችሉ በጣም ጥሩ ነገር ነው። ኮፊ ሴሬሞኒ በትክክል እውነት ነው። ቡናችንማ አንደኛ ነው፣ ምንም ጥያቄ የለው። እዚህ ስኬት ቸኩያለሁ በጉዞና ኑሮ። ባካችሁን በተለያዩ ክልሎች የምትገኙ የክልሎች የቱሪዝም ቢሮዎች ባካችሁን ጋብዙን፣ ጉዞና ኑሮ እንድንመጣ እንድናሳይላችሁ በደንብ አድርገን። ይሄ ቪዲዮ እዚህ መኖሩ በጣም ትልቅ ጥቅም አለው። በተለያዩ ሾዎችና በተለያዩ ሚዲያዎች ደግሞ ኢትዮጵያ መቅረቧ ደግሞ ትልቅ አስተዋጽኦ ነው የሚሆነው። አልነጃሺ እዚህ ሜጅ ያለው the earliest Muslim settlement in Ethiopia ገራልታ። ኢትዮጵያ እኮ በጣም የምትገርም ሀገር ናት። ባሌ ማውንቴንስ፣ ሀረና ፎረስት፣ ብርቅዬ እንስሶቻችን፣ ሶፍ ዑመር። በነገራችን ላይ አንዱ ካልጎበኘዋቸው ቦታዎችና መሄድ ከምፈልጋቸው ቦታዎች መካከል አንደኛው ሶፍ ዑመር ነው። ስለዚህ ባሌ አካባቢ ያላችሁ የቱሪዝም ቢሮ ኃላፊዎች እባካችሁን ጋብዙኝ እባካችሁ። ሶፍ ዑመር ክፍት እንደሆነና ለመጎብኘት እንደሚቻል ብዙ ሰው የሚያውቅ አይመስለኝም እና
በቂ አይደለም። በደንብ መሰራት አለበት። ቪዚት ኢትዮጵያ the land of many wonders ሰዎች አሉ። እነዚህ ሰዎች በሙሉ ስለ ኢትዮጵያ ተተዋወቀላቸው ማለት ትልቅ ነገር ነው። ይሄንን ሙዚቃ እንግዲህ አብዛኞቻችሁ ታውቁታላችሁ። ድንቅነሽና ሰላምን ተሰናብቻቸዋለሁ። ሁለተኛ ጊዜ ተመልሼ አየኋቸው። ብቻ ከናሮኒ ሚውዚየም ከተሰኘው ፕራግ ቼክ ሪፐብሊክ ውስጥ ከሚገኘው ናሮኒ ሚውዚየም የነበረን ከድንቅነሽና ከሰላም ጋር የነበረን ቆይታ ይሄንን ይመስላል። ነገር ግን የቼክ ሪፐብሊክ ቆይታ ያላበቃም። ኑ አብራችሁኝ። አፍሪካ ኢን ኦፓቫ ደስ ይላል። ግን የብዙ አፍሪካ ሀገራቶች አንተቀላቀሉበትም። እውነት ለመናገር አብዛኛውን ዩጋንዳ ነው ያለው። ከዛ ኢንዶኔዥያ አግኝተናል። ኢንዶኔዥያ የቱ ጋር አፍሪካ እንደገባች አናውቅም። ግን they tried ሞክረዋል። ግን የታሸገ ነው አብዛኛውን እና come here እና የታሸገ ነገር ነው። ፍሬሽ ነገር አለ ግን I don't know የምር ከአፍሪካ መሆኑ ጥርጥር ያ ብቻ anyways አሪፍ ሙከራ ነው ብያለሁ። እሺ አሁን ደግሞ የት እየሄድን ያለ ነው መሰላችሁ? ብሔራዊ ስፖርት የሆነው የቼክ ሪፐብሊክ ብሔራዊ ስፖርት የሆነው የሆኪ ጌም ለማየት ነው ምን ሄደው። ሆኪ በአማርኛ ምን እንደሆነ አላውቅም። የበረዶ ላይ የኳስ ጨዋታ በሉት ኦር ደግሞ የክብ ነገሯ ጨዋታ ማለት ነው። ሶ ውስጥ ያለውን አሳያችኋለሁ። say hi ቶማስ Yes, ice hockey. Oh, I need to mention ice hockey monun. Yeah. Anyways, does it have a difference between ice hockey and just hockey? Ice hockey, maybe it's played on the ice. Hockey can be played on asphalt. Okay, I didn't know that. ቲም 6 ተጫዋች ነው ያለው። አንድ በረኛ 5 ተጫዋች ማለት ነው ፊልድ ላይ የሚጫወት። ከዛ ደግሞ ዳኞቹ 4 ናቸው። ግማሹን ሁለት የሚጠባበቁ ማለት ነው። ግን በጣም አቅምን የሚጠይቅ ጨዋታ ነው። ምክንያቱም ስኬት እያረጉ ነው የሚጫወቱ። ኢንቴንስም ስለሆነ ጌሙ እንግዲህ የሆነ አይነት ድብድብ እንደሚኖር እርግጠኛ ነኝ። ቢካዝ you can sense በጣም የሆነ አይነት ቴንሽን እንዳለ መሀላቸው። ብቻ ግን ጉድ ላክ እስቲ ለኦሎሞት ቲም። የሆነ ሰዓት ላይ በእነሱ ቋንቋ በቼክኛ ቻንት ሲያረጉ ማለት ነው ይገደል ነበር የሚመስለውና ወይኔ እንዴ አማርኛ ይችላሉ እንዴ ያሉኝ። የምር ሊያገቡ ነው መሰለኝ። አልተሳኪቶ አልሳካላቸው። ግን በጣም በቃ ጨዋታው አደገኛ ነው የምር። ከዚህ በኋላ ብዙ የሚያብጥ የሚደማ የሚሰባበር ነገር እንዳላቸው እርግጠኛ ነኝ ተጫዋቾቹ። ምክንያቱም በቃ በጣም ነው የሚገፋፉት፣ በጣም ነው የሚወራወሩት። ብዙ ፋውላት በጣም ይመታታሉ። አሁን እያየው ጭንቅላቱ መታው አንደኛው ሌላኛው ተጫዋች ማለት ነው። አይ ዶንት ኖ እኔ አላቅም። በአደገኝነቱ ምክንያት ጨዋታውን ፈርቸዋል። እስቲ ማንም አላሸነፈም። 3 ራውንድ ነው ያለው። በ3 ራውንድ ማለት 20 ደቂቃ ነው የሚጫወቱት። ከ20 ደቂቃ ደግሞ ያርፋሉ። ደስ የሚለው ነገር የአይስ ሆኪ ማለት ነው በየ2 ደቂቃው ተጫዋቾቹ
ይቀያየራሉ። ስለዚህ በ20 ደቂቃ ውስጥ በየ2 ደቂቃ 10 ጊዜ ተጫዋቾች ይቀያየራሉ። ለዛ አንዱ ወዲያው ሲገባና ሲወጣ ራሱ አታዩትም፣ በቃ ሌላኛው ሲመለስ ማለት ነው። ግን ዳኛው ፋውል እየሰጠ አይደለም ነገሩ። አዎ በጣም ብዙ ስድብ እየተሳደቡ ነው ለዳኛው ማለት ነው። እና ከባድ ቃላቶች ስለሆነ እየተናገሩ ያሉት ያው ትርጉሙ ይቅር ብሎኛል ቶማስ። እረፍት እያደረጉ ነው ዳኛዎች። ግን እስካሁን ጩኸት አለ፣ ከባድ ጩኸት። ሁለቱም ተጫዋቾች እንግዲህ በድብድቡ ምክንያት ተባረዋል። አልተባረሩም፣ እረፍት እንዲያደርጉ ሁለቱም ተቀምጠዋል ማለት ነው። ግን ልክ እንደዚህ እየበረታ ነው የሚሄደው። ድብድብ ነው በቃ ኦልሞስት ድብድብ ነው ጨዋታው። ኃይል ስለሚፈልግ ነው ከ1 እስከ 2 ደቂቃ ባለ ጊዜ ውስጥ ሮቴት የሚያደርጉት ማለት ነው። ደቂቃ ነው የቀረው። ሁለተኛው ዙር 2-0 ሆኗል አሁን ስኮሩ ማለት ነው። የኦሎሞትስ የተሰኘው ቡድን ነው እየመራ ያለው። ግን ሁለቱንም ጎሎች ሳላሳያችሁ ቀረው እና ልክ ካሜራውን ስደቅነው ማለት ነው እንትን ይመስለኛል መጥፎ እድል አመጣውባቸው መሰለኝ። ምንም ሊያገቡ አልቻሉ ከዛ በኋላ። ኤኒዌይስ ግን እስካሁን ድረስ ኦሎሞትስ ነው እያገባ ያለው 2-0 እየመራ ያለው። ሶስተኛው ዙር ላይ ከተቀለበሰ ሌላኛው ሶስተኛው ዙር ላይ ሌላኛው ቡድን ከቀለበሳቸው እስቲ እናያለን ማለት ነው። ያው እየተደባደቡ ነው ድጋሚ። እርግጠኛ ነኝ የሆነ የቁጣ ንግግር ነው። እየሆነ ያለው ከተመልካቾች ወይም ሊታደሙ ከመጡ ሰዎች መካከል ተመርጠው በትንሽዬ ክፍተት መካከል እቺን ኳስ ካስገቡ የ20,000 ኮሩና የነሱ የገንዘብ መጠን ማለት ነው ይሰጣቸዋል። እና 3 እድል ነው ያላቸው። አሁን አንደኛው ሰው 3ኛውን እየሞከረ ነው። እንግዲህ መልካም እድል ብያለሁ።
በጣም አሪፍ ነበር። አሁን ነው ደግሞ የምትሞክር ሴት አለች። ኦልሞስት ለትንሽ ነው የሳተችው። ሁለቱም ሰዎች አላሸነፉም፣ ግን ራንደምሊ ነው ከታዳሚዎች መካከል የሚመረጡት። ከዛ ወርታቸው ይሄዳሉ፣ ይሞክራሉ ማለት ነው። ሶስተኛው ዙር እየጠበቀን ነው። አሁንም 2-0 ነበሩ፣ ቅድም እንደነበረው ነው። ሶስተኛው ዙር ላይ ታምር ተፈጥሮ ሌላኛው ያሸንፋሉ ብለን አናስብም፣ ግን አይታወቅም።